ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲወላችሁ እሞኝላችሁ አለ በስጭ ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዞላችሁ የመጣን እንግዲህ ቲክቶከር አዳናይ ከእስር ተለቋል። ይሄን ተከትሎ እንግዲህ በየማህበራዊ ሚዲያ በደስታ ፈንጠዝያ እየተከናወነ ነው። በጣም የሚገርመኝ ነገር ነው። ኢትዮጵያ ውስጥ እንደምታውቁት እንግዲህ ለዘመናት በነበረ ጭቆናና ፍትህ ማጣት፣ በዲሞክራሲ ማጣት ብዙ ህዝብ ብዙ ተንገላቷል፣ ተርቧል፣ ተጠምቷል፣ ተሰደዋል። አገሩን ለቆ በየበረሃው በየባህሩ ሞቷል። ሬሳችንን ፈረንጅ ለቅሞታል። ይሄ እንዳይሆን እኩልነት እንዲመጣ ሰላም እንዲመጣ አገር እንድትረጋጋ ለዘመናት ብዙ ወጣቶች ታስረዋል፣ ተገርፈዋል። ስለነሱ አንድም ህዝብ አያወራም። አንድም ህዝብ እንደምታውቁት ኢትዮጵያ ውስጥ ስለ ህዝብ እኩልነት የታሰሩ የተፈቱት እነ ጀነራል አሳምነው ጽጌ፣ እነ ጀነራል ተፈራ ማሞ፣ እነ አንዱዓለም አራጌ፣ እነ እስክንድር ነጋ ብቻ አይደለም። ሌሎች ማዕት የአማራ ወጣቶች ስማቸው የሚታወቁም የማይታወቁም ማዕት ወጣቶች 10 ዓመት 15 ዓመት ታስረው ተገርፈው ብዙ መከራ አይተው የወጡ አሉ። በኦሮሚያም ስለ ነፃነት ስለ እኩልነት ማዕት የተገረፉ ልጆቻቸውን ትዳራቸውን ሚስታቸውን ትተው የሞቱ ማዕት ወጣቶች አሉ። በመላ ኢትዮጵያ ስለ ነፃነት ስለ እኩልነት ብዙ የደከሙ የለፉ አሉ። ማንም ሰው ስለነሱ ትንፍሽ አይልም። ማንም ሰው ዝቅዝቅ እየተገረፉ አሉ። ሃይላንድ የተንጠለጠለባቸው አሉ። የተኮላሹ አሉ። አይምሮ በሽተኛ ሆነው የወጡ አሉ። ሬሳቸው የወጡ አሉ። ስለነሱ ማንም አያወራም። ለዚህ ብትሞትለት ብትገረፍለት ብትደማለት ብትቆስልለት ከጥፍሩ ቆሻሻ አይ እሱ ስለ ነፃነቱና ስለ ክብሩ ከአልጋው አይወርድም። ወጥቶ ውጭ የ5 ደቂቃ ብርድ እንዲመታው አይፈልግም። ስለሱ ነፃነትና እኩልነት ለዘመናት ለተገረፉ ሰዎች የአዶናይን ሩብሩብ ታክል ደንታ አይሰጠውም። እኔ ለምሳሌ እንዲህ ያለው ግርግር ለጀዋር እንኳን ብታረጉ ሐሳቡ ቢመቸኝም ባይመቸኝም አይከፋኝም። ለምን ቢያንስ ለህዝብ ታጉላል ልትሉ ትችላላችሁ። ለእስክንድር ብትሉ ለአንዳርጋቸው ለሌሎች ፖለቲከኞች ታሰሩ ተፈቶ ብላችሁ ይሄን ያህል ብታሽቋልጡ እንኳን ምንም ማለት አይደለም። ምክንያቱም ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ለውጦች ይፈጥሩልናል የሚል ምክንያት ትሰጣለህ። ለክንፈ ዳኝ እንኳን ይሄን ያህል ግርግር ብትሰጡ ምንም አይመስለኝም። ብጠላው እንኳን ለምን ክንፈ ዳኝ ይጠቅመናል ብላችሁ እስካሰባችሁ ድረስ ለአቦይ ስብሃት እንኳን እንደዚህ ብትሉ ምንም ማለት አይደለም። ለምን ቢያንስ ፖለቲካ፣ ኢኮኖሚያዊ፣ ማህበራዊ ለውጥ ይፈጥራል ብላችሁ በራሳችሁ ሐሳብ ልታስቡ ትችላላችሁ። ለተራ ቲክቶከር ይሄ ሁሉ ግርግር ትፈጥራለህ? እባካችሁ ፖለቲካ ውስጥ ሆናችሁ ችግር ውስጥ ልትገቡ የምትችሉ ወጣቶች ራሳችሁን ጠብቁ። እንዳትሞቱ፣ ለዚህ ህዝብ ላይ እንዳትገረፉ፣ እንዳትንገላቱ። ለማን ብለህ ነው ቼክ አያደርግህም። እናትን ትታ አባትን ትታ ወንድምን ትታ ህይወትን ቁማር አስይዘህ የገባለት ህዝብ ከኩታራ ጋር ነው እየተላፋ ያለው። ከኩታራ ጋር ነው ጡል እያለ ያለው። ድንዛዜ ትውልድ ውስጥ እኛ ምንናገራችሁ በግለሰብ ደረጃ አይደለም። በነገራችን ላይ ትውልድ ውስጥ ድንዛዜ ልትፈጥሩ ነው። ከዚህ በፊት እንደምላችሁ በየማህበራዊ ሚዲያ ላይ የብልግና ቪዲዮዎች የሚለቀቁት ትውልዱን ለማደንዘዝ ነው። ሌላውን ይቅርና ኳስ አሁን የአውሮፓ ፕሪሚየር ሊጎች የላሊጋ ምናምን የሚባል ኳስ አለ። ይሄ አፍሪካን ለማደንዘዝ የሚደረግ ጥረት ነው። ማንነታችን እንድናጣ በእነሱ ጉዳይ እንድንጠመድ የሚያደርግ ነው እና ራሳችን ላይ ትኩረት ማድረግ ያስፈልገናል። እኛ የምንጋጨው ከግለሰብ አይደለም፣ ከሀሳብ ነው። ጉንፋን ይዞኛል፣ ይቆርታ እና ድንዛዜ አትፍጠሩ። ትኩረት አድርጎ ህይወታችን ላይ የአዶናይ እናት ልጇ 2 ቀን ስለታሰረ 3 ቀን 4 ቀን ስለታሰረ ይሄ ሁሉ ወከባ ፈጠረች። አለቀሰች። ህዝቡ አብሮ አለቀሰ። ሲፈታ በደስታ አለቀሰች። ህዝቡ ሁሉ አብሮ አለቀሰ። የትግራይ እናት ግማሽ ሚሊዮን ወጣቶቿን ያጣች አብሮ ማን ያለቀሰ? የጠየቀ የለም። ህወሓት በሚያስነሳው እሳት ዘላለም ዓለም የትግራይ እናቶች ልጆቻቸው ሲለበለበው ይሄን ያህል ለመነጋገሪያ አይሆንም፣ አይበቃም። አየህ፣ አሞራ የበላው ጁብ የበላው በየገበሬው ማሳ የተቀበረው ስለ ትግራዋይ፣ ስለ አማራው፣ ስለ አፋር ህዝብ በሰሜኑ ያ ሁሉ ዋጋ ስለከፈልንበት ጉዳይ የትኛውም ወጣት አያወራም። ለምን? ደንዝዟል፣ ጮቅላ ነው። እና አንዳንዴ ለዚህ ህዝብ ሰው ለምን ይታሰራል፣ ለምን ይሞታል፣ ለምን ይንገላታል ብለን እንድታስብ ነው የሚያደርግ። እኔ በግሌ እንደዛ ነው ማሰበው። እሱ ለነፃነቱና ለክብሩ ለሀገሩ አንድነት ለራስ ህይወት ለገንዛ ነፍሱ
ካንሶላው ከብርድ ልብሱ መውጣት አይፈልግም። ሌሎች ወጥተው የሞቱለት የደሙለት የቆሰሉለት ላይ ግን ቃል መተንፈስ አይፈልግም። ቃል ከአፉ አንድ ነገር አይተነፈስም። ምን አገባኝ ይላል። የት ነው የምታገኘው? ሻሾሮ ጉድ ነው የምታገኘው። እና ብዙ የቤት ስራ ያለብን ይመስለኛል። ፐርሰናል ተቃጠልኩ አይደለ? እኔ ምን ጎሎብኝ ይቃጠላል? የኔ ጌታ ራስህ እዛው ተቃጠል እንጂ እኔ እኮ ኑሬ ሞልቆቅ ዶልቆቅ ያለ ሰው እኮ ምን እጅግ ታክል ያልጎደለብኝ ዶልቆቅ ያልክ ሰው በማንም ቀረ ጊዜ የለኝም ስለዛ ማስብበት እንደው ቁጭት ስለሚይዘኝ ነው። እውነት አሁን አረጋይ ቁጭት ስለሚይዘኝ ስለ ሀገር፣ ስለ ወገን፣ ስለ ህዝብ ጉዳይ ቁጭት ስለያዘኝ እናቶቻችን ስለሚያሳዝንኝ። አታዝኑም እኮ እናቶቻችን ብሽቆች ናቸው። በሚመጣው ይሄ ግርግር፣ በዘረኝነት፣ በደም መፋሰስ፣ በቡጥቡጥ፣ በረሃብ፣ በእንጉልት፣ በሰላም ማጣት በሚመጣው ቀውስ እናቴ ትራብብኛለች የሚል ትውልድ የለም። ብሽቅ ነው። ንቋል። እናቱን፣ አባቱን፣ ሃይማኖቱን፣ ባህሉን፣ ማንነቱን፣ ክብሩን፣ የገዛ ክብሩን የናቀ ትውልድ በዝቷል። አይቆጫችው እና እንዳልኳቸው ከጃኒ ጋር ጥል ሲል ይሄ ሁሉ ህዝብ ሚሊዮኖች ሲሆኑ ዝም ብሎ ያሳፍርሃል። ስታስበው ምንድነው ያለ ትላለህ። እኔ ብታሰር ማንም እንዲያሽቆልጥልኝ አልፈልግም። ካጠፋው ልቀጣ። ባመንኩበት ነገር እኮ ደምቻለሁ። 2 3 4 ደምቻለሁ። ቆስያለሁ። ማንም ጣልጦ ይቀኝም፣ ማንም እንዲጠይቀኝም አልፈልግም። የማንንም ሽርጉድም አልፈልግም። ያመንኩበት ነገር ልሞቱለት ነው የምደክመው። ላመንኩለት ነገር ልሞቱለት ነው የምደክመው። ስለዚህ ማንም ብጣሽ እንጀራ ይዞ እንዲጠይቀኝ አልፈልግም። ለእናንተ ስለሚሞቱ ሰዎች ብታወሩ ጥሩ ነው ይመስለኛል። ጆግና እንዳታጡ። ሁሉም በእናቱ ጉያ ውስጥ የሚደበቅ እንዳይሆን። ስለ ነፃነት፣ ስለ አንድነት፣ ስለ ክብር፣ ስለ ኢኮኖሚ፣ ስለ ማህበራዊ፣ ስለ ፖለቲካዊ ጉዳይ አውራ። አትደንዝዝ። ጫት በሚሊዮን የሚቆጠር ወጣት አደንዝዞ እንደዚህ ዱቄት ሆኗል። በ20 ዓመቱ በ22 ዓመቱ ዱቄት አረቂ በሚሊዮን የሚቆጠር ወጣት መጠጥ አደንዝዞ ደቆ አጥንቱን በኪሱ ሊይዝ ትንሽ ነው የቀረው ወጣት። ከዛ የቀረ ደግሞ ቲክቶክ ይዞታል። ምንም ከተቆመጠበት ሲነሳ አጥንቱ ቆቆቆቆቆ። እርብሶ አንዳንድ ነገር ከአቅም በላይ ነው የሚሆነው። እውነት ይሰማኛል። ግን ለእናንተ እንደሚሆነው ነገር አልገባችም ማለት የሚገርም ነገር ነው። እና ምቀኝነት ነው፣ ቅናት ነው ምናምን እውነት ቼክ አናረጋችሁ። እና እባካችሁ ትኩረት ለራሳችሁ አድርጉ። እንደዚህ አይኖርም፣ ዓለም እንደዚህ አልኖርም። እኛም እንጉዶች ነን እንዴ! ቻይኖቹም 24 ሰዓት ስራ ላይ ናቸው። ቲክቶክን ለአበሻ አስረክበው አበሻ ቡትቶ ውስጥ አፍሪካ ቡትቶ ውስጥ ተቀምጦ ሲሰዳደብ፣ ሲነታረክ፣ ሲኖካከስ ይውላል። ነው እንደዛ አይደለም። ቻይኖቹ ቢሊየንስ ኦፍ ዶላርስ ይሰሩበታል። በዚህ አንተ ጊፍት እንካ $100 ስትል ቻይና አምጣ $40 ትላለች። አየህ፣ የጭንቄ ሰው የስራ ሰው። አሜሪካኖቹ በዓለም ላይ የፈጠሩትን የማህበራዊ ሚዲያ ተጽዕኖ ብሬክዳውን አየህ። ስነ ልቦናችንን ትርታችን በቲክቶክ የህዝብ ስነ ልቦና እንደሚነበብ ታውቃላችሁ? አታውቅም? አያውቅም። ብዙ ሰዎች አያውቅም። የህዝብ ትርታ ይነበባል። ህዝብ ምንድን ነው የሚያስበው? ይቆጣጠሩታል። በዛ አሜሪካኖች ይህን እንደፈሩ አታውቅም እንዴ? መረጃ እየመነተፉን ነው ይላል አሜሪካኖች ቻይኖችን። በማን? በቲክቶክ። ለማን ነው ግን ይህን የማወራው? እኔ ራስ ጀዘብኩ መሰለኝ። ማን ይሰማል? የለም እኮ ሌላ ዓለም ውስጥ እኮ ነው ያለ ህዝብ እኮ ሌላ ጉዳይ እኮ ነው ያለ ሌላ ጉዳይ። ይሄ ጋንጃ ወስዶ ዝም ብሎ የሚንሳፈፉ ልጆችን አይታችኋል? አንዳንዶች እንደዚህ የሚልባቸው ልጆች አለ። ይስቃሉ፣ ዝም ብሎ ብቻችን ይስቃሉ፣ ጉለፉጣሉ ምናምን። የሉም ወገኖቼ፣ የለም ሰዓተናል። እና እባካችሁን ለእናታችሁ ሽሮ ይዞ ስለ መግባት አውሩ። እኛም እናወራ።
እኛ እየሞከርን ነው። በአቅሚቴ ሽሮ ይዞ ስለመግባት ኑሮ ስለማሸነፍ ካልሲ ስለመቀየር እንደዛ ነው እያሰብን ያለ ነው። ስለ ጫማ ልብስ ስለመቀየር ራሳችን አይምሯችን ስለመቀየር ኑራችን ላይ ትኩረት እያደረግን ነው። ኑራችን ላይ ትኩረት አድርገው የኔ ሀሳብ ነው። ሳይመቻችሁ ሲቀር ሰብስክራይብ ታደርጋላችሁ። ፒስ